ጠቅላይ ሚኒስትር ዶክተር አብይ አህመድ የአዲስ አበባ የወንዞች ዳርቻ ልማት የወንዝ ዳርቻዎችን ከማስዋብ ያለፈ ፋይዳ የያዘ ፕሮጀክት ነው አሉ። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩ ጽሑፍ የፕሮጀክቱን አስፈላጊነት ልዩ የሚያደርገው ከፍ ያለ ኢኮኖሚያዊና ማህበራዊ ፋይዳው ነው ብለዋል። ከእንጦጦ እስከ ፒኮክ እንደዚሁም ከእንጦጦ እስከ ቀበና ባለው መስመር የሚከናወነው መጠነ ሰፊ የከተማ ትራንስፎርሜሽን ከወንዞቹ ባሻገር እስከ 50 ሜትር የሚዘልቅ መሆኑን እወቁ ብለዋል። በተጨማሪም የአረንጓዴ ኮሪደሮችን፣ የህዝብ መሰብሰቢያ ቦታዎችን፣ የእግረኛ መንገዶችን፣ የመዝናኛ ስፍራዎችንና የንግድ ቦታዎችን ልማት ያካተተ ሲሆን ከተማዋን በእጅጉ እየቀየረ እንደሆነ አብራርተዋል። የአዲስ አበባ ከተማ አስተዳደር የቀድሞ ከንቲባ አምባሳደር አሊ አብዶ ከዚህ ዓለም በሞት ተለዩ። የአዲስ አበባ ከተማ ከንቲባ አዳነች አቤቤ በማህበራዊ ትስስር ገጻቸው ባሰፈሩት የሐዘን መግለጫ በአምባሳደር አሊ አብዶ ህልፈተ ህይወት ጥልቅ ሐዘን ተሰምቶኛል ነው ያሉት። ከንቲባዋ ለቤተሰቦቻቸው፣ ለወዳጅ ዘመዶቻቸውና ለመላው ህዝብ መጽናናትን ተመኝተዋል። ኢትዮጵያ የቀይ ባህር የጋራ ተጠቃሚ እንጂ የዳር ተመልካች የምትሆንበት የቁጭት ጊዜ ሊያበቃ ይገባል ያሉ የጎንደር ዩኒቨርሲቲ ምሁራን ኢትዮጵያ የባህር በር ሳይኖራት ህልውናዋ ተጠብቆ መዝለቅ የማትችል በመሆኑ ምላሽ እስኪሰጣት የሁላችንም ጥያቄ ሆኖ መቀጠል ይኖርበታል ያሉት የኢትዮጵያን ህጋዊ ፍትሐዊና ታሪክን መሰረት አድርጎ የቀረበው የባህር በር ባለቤትነት ጥያቄ ምላሽ ማግኘት ያለበት የህልውና ጉዳይ መሆኑን ምሁራኑ አብራርተዋል።